عندي رقابي تيشان تملكش إن الأنبياء the prophets are alive in their grave على ነቢያት ረሱል ናቸው አለ ሕያው ናቸው አለ ነቢያት ምንድን ናቸው ነቢያት ከሐዲስ እና ከቁርአን ተሳይ ይሄ አህመድ ብን ሐንበል ረህመቱላሂ ዐለይሂ የተናገሩ ነው ራሱ ስለተጻፈ እንዴት ልመለው ወንድማለሁ እሺ ይሄ ከሐዲስ ተሰጥቻለሁ ከሐዲስ ተመከስ ነው ሳይሆን ሙስሊም ከሐዲስ ሙስሊም 2370 መስከፈች صحيح مسلم 2375 ቁርአን ላይ ማለት ምንም ሲስተም በክርስትና በስምና ክርክር ምንም ክርክር የለውም። በክርስትና ካለ ሰጥቻለሁ በክርስትና ካለ ለስተኝ መጽሐፍ ቀለም ነው ከፈች በክርስትና ማለት 2000 ስንት ቁርአን ላይ ይታያል 2375 ከዛ ከክርስትና ሰጥቻለሁ ከፈለሽ እሺ ሐዲሱን አሽው ሐዲሱ ምንድን ነው የሚለው ነብዩ በሙሳ አለፍኩኝ አሉ ከዛ በኋላ ወህወ ቃኢሙ ይሰሊ ፊ ቀብሪሃ ነበር ሙሳ አለይሂ ሰላም እየሰገደ ነበር አሉ አይሻደለ ወገናችን ሜክሲ ይሄ በባይዘይ ምንም በየትኛው ማካለ ከከረም ክርስቲያና ልስጣቸው ለሰው አስቀምጣ ልስጣቸው እስከምትመጣ ማለት ነው አልጀነቱ ፊል መስይህያ እሺ يا تمام ሙሳ እንኳን በህይወት ነው የሰጠው ቆይ ረከበ ተመልከች መጽሐፍ ላይ ራሱ መጽሐፍ መሐመድ እኔ ሄዶ ቀን እኮ ነው የሚያወራው ነቢ መሐመድ ይበትን ቀን እኔ ሰለምቴ ስለሆንኩኝ እንደዚህ ነገር ሳገኝ ደስ ይለኛል አንዴ ሜርሲም ኢምራንን በዛው ቅድም ያነሳችሁት የኢትዮጵያ አንድ ደቂቃ ውዶች ነቢያቶች ኦልሬዲ በአላንት ፈቃድ they got the pass ማለት ነው እንትኔ ሩሃቸው like እንትን አይደሉም like alive ነው ማለት ነው በስናችን በክርስቲያን ቢገርምሽ ያ ወላታ አዲስ አመት ምንድን ነው የሚለው እነዚያ በአላህ መንገድ የተገደበ አለ ሙታን አድርጋ አትገምታቸዋል በእርግጥ እነሱ በጌታቸው ዘንድ ሕያዋን ናቸው አለ አይደል ሕያዋን ናቸው አላህ ከነሱ አድርገን እሺ ስለዚህ ሕያዋን ናቸው አሁን ደረስን ያልከኝ አሁን ተሳትፋል ወንድሜ ነቢ መሐመድ ወደ አንዴ ላስረዳ ሀሳቡን ልንገሽ መጀመሪያ ባንዴ ሀሳቡን ልንገሽ ሐዲሱን ለምን እንዳመጣው እሺ ሀሳቡን ለመሰሻ መጣሁት ሙሳ አለይሂ ሰላም ራሱ በህይወት ነበር ነው ሙሳ አለይሂ ሰላም ከወደ እስራ ሲሄዱ እየሰገደ አይተውታል ነው ኦኬ ሩሃቸው ራሱ እንዳለ ግልጽ ማስረጃ ነው ማስረጃ ደግሞ ሰሂህ ሙስሊም ላይ አለ ከፈለሽ ቁርአን ላይ ማለት ሲቀጥል እንደው ለክርክር እንኳን ብትሆን እንኳን ነብዩ ሰለላሁ ዐለይሂ ወሰለም እንኳን ሸሂድ ናቸው በእስልምናቸው እርሱም ተይወና ነብያችን ቃል በቃል ምን ብለዋል አላህ ሩሁን ይመልስልኛል ስለዚህ ይመልስላቸው ሌላ እኮ ማስረጃ እንፈልግ ቃል በቃል ነብያችን ብላሉ አላህ ሩሄን ይመልስልኛል ስላሉ ሌላ ማስረጃ እንኳን አንፈልግም እሺ ወገናችን ሜሲ ስለዚህ በአጠቃላይ ማጋለሽ ላይ ሰዓት ላይ ሰዓት ላይ ወጣ ግን ስናጠቃልለው ሀሳቡ ነቢያትና ሰጣሶች በሙሉ በእስልምናችን የሰጠኝ የሱናን አግኝቼዋለሁና እኔ ላስረዳ ስለዚህ በእስልምና ሀሳቡን አጠቃላይ በእስልምናችን አስተምሮ ጻድቃን ሰዎች በህይወት አሉ ሩሃቸው በህይወት አሉ ስራቸው በስጋቸው አይደለም እሺ ስጋቸው ሳይሆን ስጋ በስባሽ ነው እናውቃለን ስጋ በስባሽ ቢሆን አይበሰብስም አለ ወንድሜ የተሳሳትክ ነው ስጋቸው የነቢያትን አይበሰብስም ይለው ሁሉንም ታዲያ ይበሰብሳል ትላለህ አይበሰብስም የነቢያት ስጋ ራሱ ላይ አምላክን እኔ እየበሰብሳች በጥቅል ደረጃ ኮንሴፕት የነገሮች ያለው ሰው ሲሞት እንደምናውቀው ስጋው ይበሰብሳል ሩህ ደግሞ ይቀጥላል እሱን ለነገስ ፈልጌ ነው ሻዳም ጂም ከዛ ተከታያለች ደግሞ አንቺ አሁን የነቢያትን አይበሰብስም ይላል ሐዲስ ማደር ወንድሜ ሲበሰብስ ስትል ሰምቼ ነው አይበሰብስም የነቢ መሐመድ አልበሰብስም ሰው የሰው ስጋ ይበሰብሳል ጀማ ስጋ ቢበሰብስም ግን በእስልምናችን ሩህ አትሞትም እሺ ምሳሌ ጀነት ገሃነም እንዲሁም ደግሞ የእስራኤል ጥሩምባ ራሱ ጥሩምባ ስጋ አይበሰብስም የነቢይ
ችግርሽ በጥቅል ደረጃ ስለ ሰው የማወራሽ ስለ ሰው ነው። አዎ ስለ ሰው የማወራሽ። ኧረ ወይኔ አዳምጪ። ወይ አንድ ደቂቃ ስጣትና ታውራ። አንድ ደቂቃ ስጣትና የልቧን ታውራ። ከሰማች ስላልሆነ ሚውት አድርግ። ይምራን ሚውት አድርግ። ሜርሲ ሚውት አድርግ። እኔ ምን ማለት የመሰለ አሁን አንተ ቢበሰብስም ስላልክ ለነቢያትን መስሎኝ ነው። በአንድ ሐዲስ አለ የነቢ መሐመድን እንዳልበሰበሰ ስጋቸው እንዳለ በመቃብር የሚነግርና ይህ እንዳትሳሳት ብዬ ነው። የሰው ሁሉ ቢበሰብስ አው ይናገራል፣ ግን የነቢያትን አይበሰብስም ብለዋል። እና ለዛ ነው እንደዛ ያሉ ወንድሜ። እስካሁን እንዳለ ነፍሳቸው እንዳለ ነው የሚያወራው። አንድ ሐዲስ አለ ስጋቸው እንዳለ ገባ። ይሄን ታምንበታለህ አይደል? ስጋቸው አለ ብለህ ነው የምታምነው አይደል? አንተ ጨረሽ? አሁን ጨረሽ። ሌላ ማዕድ የምታረጊው ካለ አስሬ እሱን ኢንተርፌር እንዳያረግሽ በዛው ጥቅልል አድርገሽ ጨርሽ ነው። ባኪን ዞ እንዲያው እሱ ደግሞ እንትን እያለሽ እንዳይመስለኝ አፈነሽ ሲመስለኝ ስለሚጨንቀኝ አላፈነኝም። እኔ በተሳሳተ ያወራ መስሎኝ ነው። አላፈነኝም። እውነት ጥሩ ያወራ ነው። በማስረጃ ግን ስጋና ነቢያት ከምዘ ይበስብስ ሐዲስ አለ ወهم ወይሉኒ ግን እጂ ከምዘሉ ያምን ዲው ታምናለህ አይደል? ተራን ተጠብቆ ወንድማችን ወይ አስተርጓሚ ስትፈልግ እሷ እንቀጥላለን። ያንተ ተራ ስለሆነ እሷ ሜርሲ ናት ተራው አንደ የኔ ነው። አዎ የኔ ነው። አሁን እንደዛ ታምናለህ አይደል ወንድሜ? የነቢ መሐመድን ስጋ እንዳለ እስካሁን ይሄን ታምናለህ አይደል? ጨርሻለሁ። ቴንክ ዩ። አሁን ጨርሻለሁ ሜርሲ። አመሰግናለሁ። የሚታረጊለትና እሱ ደግሞ ይቀጥል። በጣም ይቅርታ ይምሮ ስላቋረጥኩ መቀጠል ይችላል። አየ ችግር የለም። ከዚህ በኋላ እንደማታቋረጥ ተስፋ አደርጋለሁ። እሺ አሁን ርዕሱ ተቀየረና የነቢያት ስጋ ይበሰብሳል ወይስ አይበሰብስም ወደሚል መጥቷል። እና የነቢያት ስጋ ይበሰብሳል የሚል አስተምሮ የለንም። ሐዲስ ልጥቀስላችሁ። ነቢያችን ምን አሉ? ኢነላህ ሐረመ ዐለል አርዲ ሉሁመል አንቢያ አሉ። አላሁ ስብሐነ ወተዓላ በምድር ላይ የነቢያትን ስጋ እርም አደረጋል፣ ወይም ደግሞ ስጋቸው አይበሰብስም በእስልምናችን። ይሄን ያዙልኝ። እኔ ግን እየገለጽኩላቸው ያለው ምንድን ነው? ስጋ በጥቅል ደረጃ የሰው ልጅ ስጋ ይበሰብሳል፣ ምንም ጥርጣሬ የለውም። ስንሞት ራሱ ሩሃችን ከስጋችን ይለያል ነው። ምሳሌ አንድ ሰው ሲሞት እኮ ያጀማ ስጋው ወዳውን አይበሰብስም፣ ቆይቶ ግን መበሰብሱ አይቀርም። ግን ሩሁ ከስጋ ይወጣ አይደለ እያልኳቸው ያለው ይሄን ነው። ስለዚህ አንድ ሰው ሲሞት ሩሁ ከስጋ ይወጣል ነው። ይሄን ከያዝን ነቢያት ደግሞ ሩሃቸው ከስጋቸው ሲወጣ ኦኬ አላህ ሱብሓነሁ ወተዓላ የተከበረ ቦታ ይሰጣቸዋል ነው። ጊዜው በስምና ዓለመል በርዘኽ ይባላል። ዓለመል በርዘኽ ምንድን ነው? ከጀነትና ከምድር መካከል ያለ ማረፊያ ቦታ ነው፣ የመልቂያ መስክ የሚደርስ ድረስ። ስለዚህ የመልቂያ መስክ የሚደርስ ድረስ እዛ ቦታ ላይ ይቀመጣሉ ነው። ኦኬ ቅድም ተጠቀሽለ ቁርአን ሱረቱል አሊማ ምንድን ነው የሚለው? በእርግጥ ህያዋን ናቸው አለ። ስለዚህ ወላሂ ይጸልያሉ። ራሱ ቅድም ሰሒህ ሙስሊም እንዳሳየሁሽ ከሆነ ሙሳ አለይሂ ይሰግድ ነበር። ሙሳ አለይሂ ሰላም አይሻ ሙሳ አለይሂ ይሰግድ ነበር። ነቢያችን መረቱ አላ ሙሳ ለለተ ወስሪቢ ወሆ ይሰሊ ቃይማ ነብዩ እየሰገደ አገኘውታል። ስለዚህ ሙሳ አለይሂ ሰላም እንኳን ይሰግድ ነበር። ይሄ የሚያሳየው የሩሃቸው ራሱ እንዳለ ነው የሚያሳየው። እሺ ይሄን ከያዝን ወደ ሐዲሱ ደግሞ ስንመለስ አንድ ሰው ነብዩ ላይ ሰላዋት የሚያወርድ ከሆነ የአላህ ሰላም በሳቸው ላይ ዱዓ የሚያደርግ ከሆነ አምላካችን ኃያል ስለሆነ እናደርጋ ያን ነገር ያሳውቃቸዋል ነው። አምላክ ኃያል ነው አይደለ? አምላክ ኃያል ስለሆነ ለነብዩ ሰለላሁ ዐለይሂ ወሰለም ሩሃቸውን ይመልስላቸውና ያንን ነገር ያሳውቃቸዋል። ምን ያሳውቃቸዋል? አላህ ሰዎች በእነሱ ላይ የአላህ ሰላምታ እንዲወዱ እንዳደረጉ ያሳውቃቸዋል። እዚህ ጋር ምንም ክርክር የለም። ጨርሻለሁ። ከዚህ በላይ ምንም እንትን የለም። ኡስታዝ አቅማጭ ያመጡትና እንገር ወንድሜ በዚህ ልንገር አንዴ ከጨረስክ ያወራኸውን ልጨርስ። መጀመሪያ ኡስታዝ አቡ ሙዓዊያና ወንድም ሲይዞ እንዲሁም ጉዳይ ወንድም የሚጨምሩ ካሉ ጨምሩና ከዛ ትቀጥያለሽ ደግሞ። እሺ እኔ አንድ ጥያቄ እዚህ ጋር እሺ፣ እኔ ደስ ስትል ሜርሲ እንድማር እያደረገችኝ ስለሆነ አይላበት ሜርሲ ሁሌ ነኝ። እሺ ሰው አሁን ነቢያችን ሰለላሁ ዐለይሂ ወሰለም የት ነው የተቀበሩት? መዲና ቤታችን። እኛ ሰለዋት ላላ ስናቀርብላቸው ዴር ቧሪ ተመልሶ ኦን ዴር ግሬቭ የሚሆንበት ሰለዋታችን ይሰሙናል ማለት ነው። መልሱልናል። ሶሪ ወዲያቸው ተመልሶ አይደለም፣ ወዲያቸው ተመልሶ ሶል ተመልሶ ኦን ዴር ቧሪ ነው። እሱኛል ተመለሰ ኮንቴክስት አያስፈታም። ኦን ዴር ባዲ ሳይሆን ሩሃቸው አላህ ሱብሓነሁ ወተዓላ እንዲያሳውቅ ያደርጋቸዋል። ከዛ በኋላ ነቢያችን ቀጥሎ ምን ብለዋል? ያሳውቀኛ እመልሳለሁ ብለዋል። ስለዚህ ይመልሳሉ፣ ያሳውቃቸዋል። ከመቃብራቸው ከእንትን ጋር ተመልሰው ሳይሆን ያ መልዕክቱ እኛ ሰላዋት ስናወርድ ይደርሳቸዋል እና ሰላምታችንን ይመልሱልናል። ለምን ሲባል በእስልምና ሩህ አይሞትም። ሩህ በእስልምና አይሞትም። አንድ ሰው ምሳሌ አሁን ሞት ማለት ነው ስጋዬ በዚህ ይበሰብሳል። ስጋዬ በሰብስ ሩሄ ግን አለች። ምሳሌ አንድ አማኛ አንድ ካፊር አለ።
ካፊር ካለ ካፊሩ ይቀጣል፣ መቃብር ውስጥ ይቀጣል፣ ሩህ ራሱ ትሰቃያለች። ግን አማኝ ከሆነ የአማኝ ነፍስ ማለት ነው ስጋው እንኳን ቢበሰብስ አይጠፋም። ሩህ ራሱ አለ። እንዴት ነው ከተባለ አላህ ዓለም በርዘኽ ያዘጋጃል። ዓለም በርዘኽ በሰፊ በቃ ሁሉ ለጸጋ ያለበት አልፋ ከዛ እዛ ተቀምጦ የውመል ቂያማ እስከሚደርስ ይጠብቃል። የውመል ቂያማ ሲደርስ ደግሞ ከመቃብሩ የዛን ጊዜ አምላካችን ያደርጋል፣ መቃብሩን ስጋው ድጋሚ እንዲነሳ ያደርጋል። ፈኢዛሁም ሚነል አጅዳት ኢላ ረቢሂም የንሲሉን፣ ከመቃብራቸው ወጥተው ወደ አምላክ ይመጣሉ። ስለዚህ አምላካችን ያንን የበሰበሰውን አመድ የሆነውን ነገር ድጋሚ ህይወት ይዘራበታል ማለት ነው። ከፈለጋችሁ ክርስቲያን ላይ መጽሐፈ ቀሌምንጦስ ምዕራፍ 12 ቁጥር 27 ላይ አለ። ጀዛኪላህ ሰላም። እኔ ሰው ቤት ጥቅስ አትጥቀስብኝ። አይፎርቢድ ሰው ቤት ጥቅስ ለኛ ቤት ጥቅስ አይደለም። ስለ ቁርአናችን ብቻ መልስና ላይ ደስ ይላል። ሰላዋታው ሰላዋታችን ይሰማል መልስልና። ስለዚህ ሰላም እህቴ በየመርሴ ይሄን አሁን በመቃብር የሚለውን አሁን የእናንተ ነው። እኔ በትራንስሌት አይደለም ያመጣሁት፣ በሱናን.com ገብቼ ነው ያመጣሁት። ራሳቸው ሙስሊሞች የጻፉት ነው። ገባሽ? እንግሊዘኛው ይሄ እኔ ትራንስሌት አድርጌው አይደለም፣ ሌላ ክርስቲያን የጻፈውም አይደለም። ስለዚህ በመቃብር የሚለው የእናንተ ነው። ሁለት ሀዲስ ነው ያለው ወንድሜ፣ ሁለት ቁጥር የተለያየ ነው ያለው። ችግር የለውም። አንተ በፈለክ ማስባ አንቺ ያገኘሽው ላይ እንትን ቅንፍ አድርገው ዘግሬቭ የሚለውን ጨምረውበታል የሚለውን ይሄኛው ልጅ ደግሞ መተከታች ያለውን እንግሊዘኛው ላይ ያልተጨመረበትን አምጥቶ ለጥፎታል። አረብኛው ላይ ባለ በኦሪጂናል ኮንቴክስት ዘግሬቭ የሚል አያሳይም እና እዛኛው ላይ ምን ብለን ያዝነው ጨምረውበታል በቅንፍ ብለን ይዘነው አልፈነዋል። ብለናል ቢጨመርበትም እኔ ልንገርሽ ይሄ እኛ የጨመርንበት አይደለም። ግን አሁን ብታይ በቁርአንም ጀብሪልን ሲል ጀብሪል ነው መላኩ፣ የእናንተ መላክ ጀብሪል ነው አይደል የሚባለው? ሶሪ መጀመሪያ ተመለሰ ከአዲስ ዓለም አና ላስረዳት ብዬ ነው። በምንድነው ባጭሩ ግሬቭ የሚል እኔ ባነበብኩት ግሬቭን ቅንፉን እንደ ቀጥታ ንባብ ነው የምወስደው ያለች ይመስለኛል። አይ ቲንክ እኔ ካገኘኋት ቅንፍ ውስጥ ያለው ከኦሪጂናል ከአረቢክ ኮንቴክስቱ ነው ሳይሆን በላይኛው የእንግሊዘኛው አረዳድግ ግሬቭ በሚለው ነው የምቀበለው እንደ ቀጥታ እንትኑ ቅንፉን ሳይኖር እያለች ነው። በቁርአኑም እንደዛ አለ ብዬ ነው። በቁርአንም እሱ ትክክል ነው። አረብኛው ነው በእንትኑ ቀጥታ አረብኛው ኮንቴክስቱ ግን እንደዛ ነው ወይ ቅንፍ ሳይገባ ቅድም አይ ቲንክ ቅንፍ ሳይገባ because more ትራንስሌሽኑ ቅንፍ ሲሆን ለመብራራት ነው ለሰዎች ለመብራራት ብለው የሚጨምሩት the grave የሚለው ራሱ the grave ደግሞ ወጥቶ ቢብራራ ሌላ ኮንቴክስት ሊይ ይችላል። ከቅንፍ ውስጥ ያለውን የምናይበት ሁኔታዎች ስላሉ ያው እንትን ስለሆነ ኦኬ ቅንፍ ከተደረገበት ትክክል አይደለም ማለት ነው። እህቴ ልጠይቅሽ ቅንፍ ከተደረገበት ቅንፍ ሊብራራና ሊታይበት የፈለገው የጻፈው ሰውዬ ትራንስሌት ሊያደርግ የፈለገው ሰውዬ ሊያሳይ የፈለገበት አንዴ ይሄው ነው። ትርጉም ቁርአን ብዙ አይደለም ያለው የትራንስሌሽን ግን ተፍሲሮች የተለያየ ስላላቸው ማለት ነው አይደለ? ኢምራን ነው አንዴ አው ጀዛክ ለገልጸሽው አዲስ ዓለም ምን መሰለሽ ሚርሴ ማወቅ ያለብሽ ነገር ማለት ነው እኛ ሙስሊሞች በትርጉም አንመራም። እሺ ለዛ ነው ትክክለኛው ኮንቴክስት እየጠበቅ ነው። አረበኛ ትክክለኛው አለ፣ ትርጉም ሊሳሳት ይችላል። ምሳሌ አረበኛ ሊጠፋብኝ ይችላል፣ ተርጓሚዎች ሊሳሳት ይችላል። አንቺ ጎግል የሆነ አምጥተሻል ተሳስቶ ሊሆን ይችላል። ተሳሳተ ማለት አረበኛው እንደዛ ይላል አይደለም? እሺ አልሰማኝም ማለት የሚተርጉት በጎኖች ወገናችን ምንም ጥርጣሬ የለው፣ ስለምንም ክርክር የለውም። በቅንፍ እንደ ግሬቭ የምናስገብተው አስገብተዋል ነው። ከየት እንደመጣ እነሱን ጠይቃቸው ሄደሽ የተረጉሙትን። ግን ካስታወሽ ክርስቲያኖች ራሱ ከፍቶልሽ ነበር። ክርስቲያኖች እንደዛ አይልም። የክርስቲያን እንኳን የከፈተው አይልም። እኔ ከፍቼ ያሳይ ይችላለሁ። እኔ ከፈቱት ላይ እንኳን እንግሊዝኛው እንኳን እንደዛ አይልም። እንግሊዝኛው ራሱ እንደዛ አይልም። እሺ ስለዚህ ይሄን አጂ አንድ ነገር ጨመላችሁና ከዛ ርዕሱ ይበቃል። ይሄ ወንድሜ ያስረዳሃል ከየት እንዳመጣሁት አንድ አይነት ነው ይሄ ያመጣውና የኔ ከሱና ደግሞ ነው ወንድሜ ምን አድረስ ትልቁ ያላግሽና ማለት ነው። አንድ ኦኬ አንድ ሐዲስ ነው ሳይ ሐዲስ ነው ኮፒ አድርገው አንድ ኮፒ አድርገው ሐዲሱን ኮፒ አድርገው ይሄን ሐዲስ የሱ አረበኛው ጫን በይውና ኮፒ ላሳይሽ እኮ ነው እሱ ባንቺ ካሜራ ራሱ ላሳይሽ ነው። አረበኛው ጫን አልኪ አረበኛው አይታይም ወንድሜ። አረበኛው ጫን አልኪ ኮፒ አድርገው አረበኛውን ስክሪንሾት ነው ኦልሬዲ ስክሪንሾት አድርጋ ያመጣችሁ ነው። ስክሪንሾት ነው ኦኬ ራስን ችግር የለውም። ወገናችን እኛ እንድትማኝ እንፈልጋለን። ስለዚህ ረጋብለሽ አዳምጪ። 14 02 አሳይሽ ነው። እሺ ችግር የለውም።
1402 ያው ይሄ አይደለም ይሄ አይደለም አዲሱ ይሄ አይደለም ሜርሲ ይሄ አይደለም አዲሱ እስኪ ይሄ አዲሱ ሪያዱ ሳሊሂን 1402 አይሻ አይደለም ያ እሱ ነው እንዴ? ያ ኮፒ ነው አረበኛውን ያው እንግሊዝኛው ማን ነው የጻፈው? ነው ጥያቄ ያው አረበኛውን ከዛ ጉግል ላይ ሄድ ያው ጉግል ላይ ሄድ አንቺ ጋር ማለት ነው ጉግል ከዛ ጉግል ላይ ሄደናል ሶሪ እሺ ጉግል ጠፋብኝ ያው ከዛ ታነቢያለሽ አንቺ ማለት የተረጎመ ያልከው የተረጎመው ከዛ ይበቃ ክርክር ራሱ አስፈልገውም ከዛ በኋላ ማለት ነው እንግሊዝኛ ያው እንግሊዝኛ ይታይሽ አይደለ ተርጉሞታል ይታይሽ ወገናችን ያ ኖ ዋን ግሪት ሚ ኤክሴፕት ዛት God restored my soul to me so that I may return his greeting. አይደለም አዲስ አለም እሱም ሰላም እሱም ይመልሳል አንድ ሜርሲ እንግሊዝኛ ስለማች አንቺ አዲስ አለም ግሬቭ የሚል ጋር እዚህ ጋር አለ እሱ እንግሊዝኛችን እንጂ no ግሬቭ የሚል no ጋር one አለ greets me except that God የለም my soul በቃ የለም ስለዚህ አንቺ አመጣሽ የትርጉም ስላለበት ነው ይገባ ይችላል ነው እሺ እና ላውራ ትንሽ ላውራ ታውራለሽ ግን አሁን ሲተካለን እንደሌለ ኤክስፕሌን ያ የለም ነው ያኩሻለው እሺ ሲቀጥል ደግሞ እንደው እንግሊዝኛው እንኳን አንቺ እንዳልሽው በትልቅ ሊቃውንት የተተረጎመ እንኳን ቢሆን ትርጉም ላይ ስህተት ሊገባ ይችላል ወላሃታ የእንግሊዝኛ የጎግል ትርጉም ይቅር ጎግል እንኳን ይቅርና ማለት ነው መጽሐፍ ቅዱስ ራሱ ሲተረጉሙ የትርጉም ስህተት እንዳለበት ይናገራሉ ከመጀመሪያው ገጽ ላይ የትርጉም ስህተት ሊገባ ይችላል ይላሉ ስለዚህ የትርጉም ስህተት ያጋጥማል ምንም ጥርጣሬ የለውም ስለዚህ ወገናችን ግሬቭ የሚለው ቃል በቅንፍ ያለው ቃል አረበኛውም ላይ ለንከከት እሺ እንዴት ነው የሚመልሰው ነቢ መሐመድ ወንደ እናንተ ሰላም ስትሉት እንዴት አድርጎ ነው የሚመልስላችሁ አደገ ጥያቄያችን አሁን አደገ ማሻአላ ታንክ ዩ አሁን አደጋለን ያ ጀዛኪላ አዲስ አለም በቃ ደስ ይላል እኮ እንደዛ ወጥ ስለዚህ አንድ ከፍ ብሎ አሁን ጥያቄው ምንድነው እንዴት ብሎ ይመልሳል ነው ጥሩ ጥያቄ መጀመሪያ ማወቅ ያለብሽ ዓለመል በርዘህ ከዚህ ይለያል እሺ ዓለም በብልሽ መሳይ እንደዚህ ይላል ሐያቱን ነብይ ሰለላሁ ዐለይሂ ወሰለም አፊ ቀብሪሂ ፊ አክመሊ ሐያቲ የሐያ ሐዲ ኢንሳኑ ካለ በኋላ ፈላ ያዕለሙ ሐቂቀታ ኢላላህ አለ የሞቱ ሰዎች በሙሉ ነቢያትን ጨምሮ ማለት ነው አሁንት ዓለመል በርዘህ ነው እሺ ዓለመል በርዘህ ማለት ምንድነው መሰለሽ ከሞትና ከምድርና ከጀነት መካከል ያለ ማረፊያ ጊዜ ነው አሁን ገነት ውስጥ አልገቡም ገና ገነት የገባ ነገር የለም ግን ደግሞ መሀል ላይ ምን አለ ዓለመል በርዘኽ አለ ወይም ጊዜያዊ ማረፊያ አለ እዛ ውስጥ ናቸው ያሉት እዛ ውስጥ ነው ግን እንዴት እንደሆነ አናውቅም ፈላ ያዕለሙ ሐቂቀተሃ ኢላላሁ ተዓላ ከአላህ ውጭ እንዴት እንደሆነ የሚያውቅ የለም በህይወት አሉ አዎ አሉ ቁርአን ምንድን ያለው ደግሜ ያሳይሽ ዩርዘቁን አለ ቃል በቃል ያው ዩርዘቁን ያው ልክፈትልሽ አንዴ በአላህ ደግሜ ያው ተመልከች ዩርዘቁን አለ ይበላሉ አለ ሱረቱ አሊ ኢምራን ቁጥር 100 ቅድም ከፍቼዋለሁ አይ ቲንክ ጠፋብኝ መሰለኝ አይዋ እዚህ ጋር በእርግጥ እነሱ ያናቸው ይመገባሉ አለ አይሽ በህይወት አሉ ግን እንዴት እንደሆነ አናውቅም ኦኬ ሩሃቸው ከስጋቸው ወጣል ግን ቢወጣም ደግሞ አላህ በፈቀደው መንገድ ባንዴ አላህ በፈቀደው መንገድ ያደርጋሉ በህይወት አሉ ሩሃቸው አለች ማለት ነው ግን ስጋቸው እንዳልኩሽ ተለይቷል አሁን ግልጽ ነው እና ግልጽ አይደለም ነቢያት ሩሃቸው እንደሚሄድ እኮ እስካሁን አላመጣልኝም ማለት ይሄ እንዲገባሽ የተገደሉት ነው የሚለው የተገደሉት ነቢያትን ከነሱ ይበልጣሉ ነቢያችን አንቺ አመጣሽ ሐዲስ ላይ ምንድነው ይበልጣሉና ራሱ እኮ ነው የምትነግረኝ ወንድሜ ራሱ ታጥቷል ያንቺ ሐዲስ ምንድነው የሚልቀው አንቺ አመጣሽ ሐዲስ እንደዚህ ይላል whenever someone greets me አለ ከእናንተ አንደኛው ምን ሰላምታ ከቀረበልኝ አለ አላህ ሪተርን ለሰው አለ አላህ ምን ያደርጋል ሜርሲዬ አላህ ሩሃ ይመልስላችሁ አይደለ በቃ ስለዚህ መልስላችሁ እዚህ ጋር ማስረጃ ያው ማስረጃ ስለዚህ ምን ያደርጋላችሁ መቃብሩ የተርኩስበት ነው መቃብሩ ተይውና አለ ተስፋቸውን ግን እኔ የምልህ ወንድሜ ምን ታመጣልኛለህ መሰለህ ነቢያት ሩሃቸው ወደ ሰማይ እንደሚሄድ ይሄን ስጠኝ በዚህ እንግባባለን አንድ ወላሂ እንዲገባሽ አንድ ብቻ አንድ ሀሳብ ላሳሽ እንዲገባሽ አንድ ሀሳብ ላሳሽ አንድ ሀሳብ አዲስ አለም ልትቆጭ ነው ግን ምን ማድረግ አልቻለም ይሄን ተመልከቸው አንዴ እንደዚህ ይላል ኖ እንዲገባት ነው አዲስ አለም በገነት ጻድቃን ነፍሳት የሚመገባቸው እጽዋት አሉ ይላል ጻድቃን ይበላሉ ተመልከች በእያንዳንዱ ፍሬ ውስጥ ደግሞ 12000 ነፍሳት ይሰበሰባሉ ይላል አሁን ሌላ ነው በቃ እነሱ ላይ እነሱ ብሎ ችግር የለውም ይሄን ተወኝ
ጽፉልናላችሁ ዋትስአፕ ላይ እንዳለ ፒክቸሮችን እንልክላችኋለን ማለት ነው። ስለመጣችሁ እናመሰግናለን። ያው ሁለተኛው ፐርፐስ ሰለምቴ ነኝ ወደ እስልምና የመጣው አራተኛው ወሬን ይዣለሁና የእስልምና ዲናዊ ትምህርት ስራዬን እየሰራሁኝ ጊዜ ለማቃቃት እየሞከርኩኝ ነው። ስራ እንሰራለን። ሁለተኛ ደረጃ ደግሞ የእስልምና ዲናዊ ትምህርት፣ ሶስተኛው ጓደኛ ማች እንሆናለን። ሙስሊም ክርስቲያን ኤቲስት ያሉት ማንኛውም መጥቶ ራሱን አስተዋውቆ ከፈለገ ጥያቄ ካለው ያለበዛም የራሱን የሚያንጸባርቁ አይዲያ ካለው የማይቻል ነገሮች አሉ። ህጎች ካልተመቿችሁ አንፎሎ ብሎክ የሚያስደርጉ ስድብ አይቻልም፣ ንጽጽር አይቻልም፣ ፈትዋ ጥያቄ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ ፈጣሪያችን አለ እንዲሁም ጓደኞቼን እዚህ ጋር የሚመጡትን ማንኛውም ሰው መሳቂያ መሳለቂያ ማድረግ አይቻልም። ያው ከፈለጋችሁ በፍጥነት ከህይወቴ መውጣት ትችላላችሁ። የራሳችሁን አካውንት ከፍታችሁ ህጎችንም ምንም ያው ቲክቶክ ደስ የሚለው ያ ፍሪደም አለው። በተረፈ ግን በጣም ሃይሊ ኢንካሬጅ እንድትጠይቁ እናንተ ስትጠይቁ እኔ ስለመማር ማለት ነው ሜርሲ ያደርግ ይችላል። ለሹ ጥያቄዎች አመሰግናለሁ። ኪፖን አስኪንግ ስለታወቅሽ ደስ ብሎኛል። ወንድሜ ኢምራን ጉድ አይዲያ ሰላም አለይኩም እስሚዞ ክርስቲያኑን ጓደኞቼና ዘመዶቼ ደግሞ ሰላም ብያለሁ። ኤቲስቶችም ወልካም ከሁሉም ጓደኝነታችን ህይወታችን ይቀጥላል። ጥያቄ ካላችሁ ግን ይሄ ጥያቄ ኦርደር ለማድረግ ዋናው ፐርፐስ ከታች ስለሆነ ኦርደር አድርጉ። ውሃ ጠጡ፣ ቡና ጠጡ። ቤታችን መታችሁ አሁን ፋሚሊ መሆን እንፈልጋለን ካላችሁ ቡና ጠጡ ምናምን አቀራርቡላችሁ። ቢ ፋሚሊያር ወንበር አቀራርቡ። ወንዶችም ኢንጆይ ዩር ታይም ሂር ዲስ ፐርስትሬት ምናምን የምታደርጉ ከሆነ ስክሮል go away. Thank you. Stay. መቆየት የፈለጋችሁ እኔም አመሰግንሻለሁ። ግን ጥያቄን እንዳልተመለሰ ደግሞ በዚህ ልንገርሽ አንቺ በምትፈልጊው መንገድ አፍ በአፍ እንደማይሆነው ግን ያው በጣም ለብዙዎች ባንቺ ሰበብ እየተማረ ስለሆነ ጥያቄሽን አንቺ እቺኛው መጨረሻ ትጠይቂና ጎረቤትሽ ወንድምሽም ስላለ ለሱ ምድል እንሰጠዋለን። ሌላ ሰዎች ስላሉ አቤት እንደዛ ነው ማለት እኔ መጨረሻ ላይ ተጠይቅሽ ነው ይቻልሽ አስቆሚው ነው ኢምራን ላስቆሚው ነው ስላስቆምቲ ኢምራን ይቀጥልና አላችሁ ቴንክ ዩ ታፕታፕ ሼር ኮምፕሊካል አሁን ለፈልኩ መሰይ ሜክሲ ታውሪና ማለት ነው። ከዛ አጠቃለውና ከዛ ወደ ከተጠየቅ ደግሞ እናልፋለን። ሰው እዚህ ጋር ሰው ማክበር አለብን። አንድ ሻምስ ሰው እውቀት ፈልጎ የመጣውን አንድ ከተደጋገመ በቃ ምንም መልስ ስለማይኖረው ኢንሻአላህ ተቀጥያለሽ። ግን እዚህ ጋር አዲስ ዓለም ልብሶች ምርጥ ናቸው። ሳላለን ካልፈም በሆነ መንገድ አንድ ልብስ ደርሶ የነበረ ለናቴ ማለት ነውና በጣም ወድጄዋለሁኝ። ምርጥ ቃሎች የምትይዙ ሁላችሁም ዘዙ ባረከላሁ ፊኩም ተጠቀማላችሁ ባይኔ። እሺ አሁን ሜክሲ ታውራና ኢንሻአላህ ከዛ አጠቃለ ነው ወደ ከተጠየቅ ደግሞ እንገባለን። ሜክሲ ተረኛለሽ። እሺ አሁን ሚለው አለኝ አሁን ማስረጃ ምን መሰለህ ያልከኝ አሁን የነቢያትን ወደ ሰማይ እንደሚሄድ ሩሃቸውን ምን አመጣልኝ መሰለህ ነው አንድ ቀን ሊሆን ነቢያችን መሐመድ ሄዶ ወደ ማንን አገኘን ያልከኝ ሙሳን አገኛቸው አልከኝ አይደል? መጀመሪያ አሁን ይሄ ሙሳን በሩህ አይደለም ያገኛቸው በአካላቸው ነው ያገኛቸው አይደል እንዴ? በሩሃቸው ነው እንዴ የተገናኙት? ነቢ መሐመድ ሲሄዱ አንድ ቀን ወደ ላይ ሄዶ የለ ይሄን ታምርበታለህ አይደል? ሲሄዱ ለኢሳ ማገኛቸው ለሙሳም ታገኛቸው እና በሩህ ነው ያገኛቸው ወይስ በአካል? ይሄን ጠይቅ መጀመሪያና ሩህ የነቢያትን ይሄዳል ወይ አይሄድም? እዛን ጊዜ እናየዋለን። እሺ ወገናችን ሜርሲ በቆይታ እናመሰግናለን። ኢንሻአላህ የሚታገሽ ደግሞ አዳምጪኝ። ኦኬ ከመጨረሻ ሀሳብ ስነሳ ነብዩ ሰለላሁ ዐለይሂ ወሰለም ሙሳን ያገኙት እንዴት ነው የሚል ጥያቄ ነው ያነሳሽው። ቅድም ካልኩሽ እኮ እሱን ነው የሚገርመው ነገር እኮ እሱ ነው። የዓለመል በርዘኽን ህይወት እኛ እንዴት እንደሆነ አናውቅም። ዓለመል በርዘኽ ላይ አሁን ምሳሌ ሰዎች በሙሉ የሞቱ ሰዎች በሙሉ ሩሃቸው አለች። ሩሃቸው እየኖሩ ነው። ቁርአን በናሳይቶ ይርዛቁን ብሎ አስቀምጦታል። ይመገባሉ በህይወት ድረስ አለህ ሩሃቸው አለች። ግን በምን መንገድ ነው ያሉት የሚለውን ነገር አናውቅም። ነብዩ ሰለላሁ ዐለይሂ ወሰለም ሙሳ አግኝተውታል። ግን እንዴት አግኝተው እሱንም አናውቅም። ቅድም አምጥተሽ ተረከችም እንደሚል ፈላ يعرف ولا እንደሚያምብልሽ فلا يعلم حقيقتها الا الله تعالى ከአላህ በስተቀር እንዴት እንደሆነ የሚያውቅ የለም። ዓለመል በርዘኽ እንዴት ነው እኛ አናውቅም። ሰዎች ነን። ሰዎች ስለሆነ ደካማ እውቀታችን ደካማ ስለሆነ አልተነገረንም። ግን የምናውቀው ምንድን ነው ከተባለ ነቢያትና ጻድቃን ሰዎች እንዲሁም ደግሞ ሰዎች በሙሉ ሲሞቱ ስጋቸው ምድር ላይ ቢቀርም ደግሞ ሩሃቸው አማኝ ከሆኑ ጸጋ ውስጥ ናቸው። ከሃዲያን ደግሞ ከሆኑ ይቀጣሉ። ነገራቸው ተሆነ ሩሃቸው ይቀጣል ማለት ነው። አማኝ ደግሞ ከሆኑ ሩሃቸው ከፍ ይላል። ከዛ በኋላ ጥሩ ነገር ያገኛው ሲቀጥል ይወሰጡ ለሁም ቁቡሩ መቃብራቸው ይሰፋላቸውና የውመል ቂያማ እስከሚደርስ ድረስ እዛ ይቆያሉ ማለት ነው። ከዛ የውመል ቂያማ ሲደርስ ደግሞ ጥሩምባው ሲነፋ ምን ያደርጋሉ? ከመቃብራቸው ወጥተው
ወደ ትንሣኤ ቀን ይመጣሉ። ስለዚህ በእስልምናችን የምናምነው ይሄን ነው። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ናቸው እንደምናውቀው፣ እንዲሁም ሸሂድ ናቸው እንደምናውቀው። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ምናልባቸው ሩሃቸው ራሱ የተከበረ ቦታ ላይ ያለው ማለት ነው። ሩሃቸው ዓለመል በርዘኽ ውስጥ ነው ያሉት። ሩሃቸው የተከበረ ቦታ ላይ አለ። ኦኬ። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ምን ያደርጋቸዋል? እኛ እሳቸው የሰላም ስናወርድ አምላካችን ዱዓ ስናደርግ ያሳውቃቸዋል። ምሳሌ አንድ ሙስሊም ከእናንተ ውስጥ ማለት ነው አላሁመ ሰሊ ዐላ ሙሐመድ አንተ ሀያል አምላክ ሆይ በነብዩ ላይ ሰላዋትና እዝነት አውርዶ ዱዓ ሲያደርግ ማለት ነው አምላካችን ዱዓ እንዳደረግን ያሳውቃቸዋል ማለት ነው። ይሄን ይመስላል። ለነበረን ቆይታ ሚስኪን እናመሰግናለን። ያው በስለናችን ያለው አሁን ይሄን ላውራ ይሄ ያወራውን ወንድም ኖ ሚክስ ይበቃልሽ ወገናችን። ለነበረን ቆይታ ለምን ይታርገኛል? ይሄ ቃይ ከዚህ በኋላ ድቀት ስለሚሆን ኢንሻአላህ ይበቃናል። ለነበረን ቆይታ እናመሰግናለን። ኡስታዝ አቡ ሙአዊያ ወንድም ሚስሚዞ ጨምሩበትና ወገናችን ይችላል ወገናችን ጋር እንቀጥላለን። ወገናችን ጋር ይሰራል አለበት እንደ እኔ እኮ ነው የተጸበው ወይ ነይ ተሰተጸበህ ነይ ተሰተጸበህ ታብራለህ። እሺ ኡስታዝ አቡ ሙአዊያ ሚስሚዞ አጠቃሉትና ወደ ቀጣይ ይለፍ። ሰላም አለይኩም ወአለይኩም ሰላም ሚስሚዞ ቀጥል ሀይቢ ወአለይኩም ሰላም ዲና ሀይቢ አልሐምዱሊላህ በደንብ አድርገህ ነው ያብራራኸው። አልሐምዱሊላህ ያለው ፖይንት ምንድነው? ምንም የሆነ የኢንተግሬቭ የሚል ፖይንት ይዛ እሱን ነው አይ ቲንክ እዛ ላይ ድርቅ ማለት ጎግል አይደለም ምናምን ሱና.ኮም በዳሩስ ሰላም ፐብሊክ የሚደረግ ወይም ፐብሊሽ የሚደረግ የትርጉም አይነት ነው። ሌሎች ስህተቶችም አሉ። ኢቭን ሻሃዳ ላይ ስህተት የሱና.ኮም ትራንስሌሽን። ስለዚህ ለኛ ቀላለው ሐዲሱ ኦሪጂናሊ አረብኛው አለ። ያ አረብኛውን ካሳየን አይ እናንተ አይደለም የእናንተ እኮ ነው የራሳችሁ ነው ምናምን ብሎ መዳረቅ ሳይሆን አረብኛው ላይ ምን አለ አረብኛው ላይ ምን አለ ከዛ በኋላ እሱን መተርጎም ነው። በጣም ቀላሉ። ስለዚህ በዛ ተረዱት። ኢምራንም እሱን ሊያስረዳ በደንብ ይላውጣት አድርጎታል። ስለዚህ ሐዲሱ ላይ የሚለው ማየት ነው። ስለዚህ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እኛ ሰላዋት በመናወርድበት ጊዜ አላህ Subhanahu Wa Ta'ala አዌርነስ ይሰጣቸዋል፣ እንዲያውቁ ያደርጋቸዋል። እሳቸውም ይመልሳሉ። ለዛ ለሰላምታ እሳቸውም ይመልሳሉ። ነብያቶችስ ታዲያ በህይወት አሉ ወይ የሚለውንም ከሰሂህ ከሆኑ ሐዲሳቶች ድጋሚ አሳይቷቸዋል። ሙሳ አለይሂ ሰላም እንደውም ሙሉ ከአንቢያዎች ጋር በአጠቃላይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሰላት ሰግደዋል ከሙሉ አንቢያቶች ጋር ማለት ነው። እሱንም ሐዲስ ማምጣት ይቻላል፣ ሰሂህ የሆነ ሐዲስ ማለት ነው። ከሙሉ አንቢያቶች ጋር ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሰላት እንደሰገዱ፣ ስለዚህ በህይወት እንዳሉ እሱንም ጠቅሶ አሳይቷቸዋል። ስለዚህ በጣም ግልጽ የሆነ ነገር ይመስለኛል። ብዙም እንትን የሚል ነገር አይደለም፣ ብዙ የሚያከራክር ነገር አይደለም። ጀዛከላህ ኢምራን ወይ አካባቢ ጀዛከላህ። አይ ቲንክ ከስር ኮሜንት ላይ አንድ ክርስቲያን ቆየ ከገባ መሰለኝ። ማን የሚቀድመው ከሁለታችሁ? ከላይ ካለው ወገናችንና ከስር ካለው ማን የሚቀድመው? ከታች ያለው ነው የሚቀድመው። የምሮዬ ከታች ያለው ነው የሚቀድመው። ቅድም ነው ስለ ትዕግስት በጣም እናመሰግናለን። ሜርሲ ስለመጣሽ ያው ቤትሽንም አጽጂ ብለዋል። አታጽጂም አጽጂም ይዘሽው ነኝ። ያን እናንተ ስትወረውሩኛ ቤታችንን እንገነባለንና ብሪንግቶ እሺ። እንደዚህ ጡንቻ ነገር ያረካው ክርስቲያን ወገናችን ቀጥል። ጥያቄ በጣም ይቅርታ። ስለ ትዕግስት እናመሰግናለን። አይ ችግር የለውም። እሺ ሰላም ብያለሁ ወገናችን። አዩኤል ሰላም እንደምን ዋላችሁ? ሰላም ለምን ተይያል ሁዳ ጥያቄ ነው ያለ? ኢንሻአላህ ጥያቄ እናቅርብና አላህ በፈቀደልን ማቀም እንመልስልታለን። እሺ ጥያቄ እስልምና እውነተኛ ሃይማኖት እንደሆነ በምንድን እናውቅ እንችላለን? የመጀመሪያ በጣም ደስ የሚል እንትን ጥያቄ ነው ያነሳው። ኢንሻአላህ እንደውም እንደ ርዕስ አድርገን የምናወራው ሁሉም ወንድሞች ተዘጋጆች ሲገስት ያላችሁ ወንድሞች ተዘጋጁ። እኔ ቀለል ካሉ ፖይንቶች መካከል እስልምና ትክክል መሆኑን የምናውቀው መጀመሪያ ምንድነው? እስልምና በጥሩ ነገር ነው የሚያዘው። ያው መጀመሪያ ዋና ፖይንቱ ምንድነው? የነቢያትን አስተምሮ ነው የሚሰብከው። መጀመሪያ ፖይንቱ እሱ ነው። እርሱም ምንድነው? ኢላሁኩም ኢላሁን ዋሂድ። ስለዚህ እስልምና ትክክለኛ ምክንያት ምንድነው ከተባለ ከአዳም ጀምሮ ተፋሰስ ያለው ነው። ከጊዜ በኋላ ዱብ አይደለም። ከጊዜ በኋላ ይሁን አዲስ አስተምሮ አይደለም። እንደ ክርስቲና ከዚህ በኋላ አዲስ አስተምሮ አይደለም። ከነቢያት ጀምሮ ሲሰበክ የነበረ አስተምሮ እሱ ምንድነው? አምላካችሁ አንድ አምላክ ብቻ ነው የሚለው። አያ መጀመሪያ ትክክል የሚያደርገው መስፈርት ይሄ ነው። ከድሮ ጀምሮ ተፋሰስ ነበር፣ ከጊዜ በኋላ መጣ። ሁለተኛ ደግሞ እስልምናችን
በጥሩ ነገር ነው የሚያዘው። እስልምናችን የዓለምን ገጽታን የቀየረው ያንን ጣዖት አምላኪ ማህበረሰብ ያንን ሴትን በህይወቷ የሚቀብርን ያንን ሰውን የሚያርደን ቆዳን የሚገፍን ከዛም አልፎ በጣም አጸያፊ ነገሮችን የሚያደርጉትን ማህበረሰብ ከጨለማ አውጥቶ ወደ ብርሃን አመጣቸው። ህግ አእምሯቸው እንዲሰራ አደረገ። ህግ አስቀመጠና ህጉ በጥሩ ነገር ማዘዙ እናትህን ውደድ፣ ሚስትህን ተከባከብ፣ ሴትህን ውደድ ማለቱ ራሱ ትክክለኛ እንደሆነ እንድናቅ ያደርገናል። ሶስተኛ ደግሞ የቁርአን መመሪያ መጽሐፉ ነው። እርሱ ምንድነው? ቁርአን እንደምናውቀው በጣም የሙስሊሞች መጽሐፍ በጣም ከአእምሮ በላይ የሆነ መጽሐፍ አንደኛ። ሁለተኛ ሁሉን ነገር የያዘ መጽሐፍ ነው። ከአምላክ እንደሆነ እርግጠኛ ይሆናል። ስለዚህ ከአምላክ መሆኑ ቁርአን ትክክለኛ መሆኑ ህጉ ትክክለኛ መሆኑ እስልምና ትክክል ያደርገዋል። ይሻል 3 ፖይንቶች እነዚህ ናቸው። ወንድሞቼ ደግሞ አጠራጠራጋችሁ ጨምሩና ከዛ ያገባው ይጠይቃል። ሰዓት ለመቆጠር ይሄን ይመስላል። ወንድም ስሚዞ ወንድም ሰላም ገብቷል። ቀጥሉ። ይላችሁ ስሚዞ ይምሳል። ኦኬ እሺ በቃ በዩ የመቀጠል ይችላል። ተመቻቸው ይሆናል። እሺ ሁለተኛው ጥያቄ ቁርአን ለማን ዲናችሁ ነው? ሶሪ ወአለይኩም ሰላም ወራህመቱላህ። ማሚ ሀቢብ ረሳሁት። ቀጥል ወንድሜ። እያዳመጥኩ ነበርና እስሚዝ እናንተ ነው እየረሳሁ ነው። ሰላም እንዴት ነሽ? ሰላም ነው። ወአለይኩም ሰላም። ማን ልበል ስምህን? ይቅርታ ሁሌ ለምዶብኝ ማን ብዬ ልጥራክ? አይላብት ቀጥል። ይቅርታ። በጣም ደስ የሚል ውይይት ነው። ኢምራን በጣም ጥሩ አድርጎ እየመለሰላት ነው። ልጅቷ አይ ቲንክ እየፈለገች ይመስለኛል። እውነት እንግዲህ አላህ ልቧን ይክፈትላት፣ ለበጎ ያርግላት እንጂ በጣም ጥያቄው ሲምፕል የሆነ ጥያቄ ነበርና ኢምራንም ጥሩ አድርጎ መልሶታል። እና ወንድማችን ለጠየቀው ጥያቄ ግን ቆንጆ ጥያቄ ነው የጠየቀው። እስልምና እውነተኛ መሆኑ በምን ልወቅ የሚል ጥያቄ አምጥቷል። እኔ ባጭሩ አንድ ብቻ መልስ ነው መልስለት። የምመልስለት መልስ አንደኛ ይገባሃል፣ የሚገባህ ነው የሆነ ገብቶ የምትረዳው እምነት ነው። ኢዝ ኖት ኮምፕሊኬትድ አይደለም፣ ውስብስብ አይደለም። ሰዋዊ ይሄ ሰዎች የጫኑት አይነት የሰዎች እጅ ያለበት የሆነ የሰዎች አምልኮት ያለበት አይነት አይደለም። የፈጣሪ ቃልን ነው የምትከተለው፣ አንዱን አምላክ ነው የምታመልከው እና ገብተህ ይኸው አንድ ምግብ ጣፋጭነቱን ብነግርህ ምግቡን ካልቀመስከው ያ ምግብ ጣፋጭ ነው ብዬ ነግሬህ ልትረዳው አትችልም። የምግቡ መጣፈጥ ሊገባህ የሚችለው ምግቡን ስትበላው። ልክ ምግቡ ወደ አፍህ ሲገባ የዛ ሰዓት ዋው ምግብ ይጣፍጣል ትላለህ። እና እስልምና እምነቱን መጀመሪያ አንብብ፣ ጠይቅ። በጣም ቀላል ነው። ምንም ሎጂክ ፍልስፍና ምናምን አይጠይቅም። ቀጥሎ ገብተህ ይህን ነው የምልህ። በጣም አመሰግናለሁ። አያይ ወጀዛከላ ወገኔ መቀጠል ትችላለህ። እሺ ያቋረጠህ ያው እሱም ክርስቲያን ስለነበረ ሞር ከኛ የበለጠ እንጨምርልህ ብዬ ነው። ወንድሜ መሐመድ ጀዛከላሁ ኸይር ጀዛ ለይከበል። እሺ መቀጠል ትችላለህ። ሌላኛው ጥያቄ ደግሞ ቁርአን ለየትኛው ህዝብ ነው የተጻፈው? ማለትም በብዛት እንደምናየው ከሆነ አረብ ነው፣ በብዛት አረበኛ ጽሁፍ ነው። እንዴት ነው ለዓለም ከተጻፈ ለምን ለሁሉም ከተጻፈ በየቋንቋው ለምን አይሆንም? ለምሳሌ አሁን በክርስትና ብንሄድ በየአገራቱ በየራሳቸው እንትን አለ ጽሁፍ አለና ለምን እስልምና በአረብ ብቻ ሆነ? ማንዳቶሪውስ እሱ ብቻ ለምን ሆነ? አመሰግናለሁ። እኛም እናመሰግናለን። መጀመሪያ እስልምናችን አልሐምዱሊላህ ወከፋ እስልምና ለሆነ ጎሳ ብቻ አይደለም የመጣው። እስልምና ለዓለም ነው የመጣው። ቁርአን ምንድን ነው የሚለው? ላውጣላችሁ አይደለ? ተባረከ الذي نزل الفرقان ليكون للعالمين نذيرا አለ። ያንን ፉርቃን ቁርአን ያወረደው አምላክ ይባረካል። ለምን ሲባል ሊየኩነ للعالمين نذيرا ለዓለም ሰዎች በሙሉ አስጠንቃቂ ይሆን ዘንድ አለ።
አዲስ ዓለም ለማን ያልኩሽ? ለዓለም ሰዎች አይደለ? ለዓለም ሰዎች። ስለዚህ ቁርአን አስጠንቃቂ ራሱ የሆነ ለማን ነው? ለዓለም ሰው ነው እንጂ ለሆነ ጎሳ አይደለም። እሺ ይሄን ከያዝን ቁርአን በአረበኛ ለምን ወረደ ይባላል? ቁርአን በአረበኛ ሊወረደ ወይም ከተባለ ያው መጀመሪያ አምላካችን የፈለገውን ነገር ማድረግ ይችላል። ኦሪትን በሂብሩ አውርዷል ወይም ነቢያትን ልኳል። ከእስራኤል ህዝቦች ነቢያት ልኳል አይደለ? እንደምናውቀው በመጨረሻ አምላካችን ደግሞ ነብይ ከማን ያስነሳው? እንደምናውቀው ከአረቦች ነው። ከአረቦች ካስነሳ መልእክቱ የሚሆነው በምንኛ ነው? በአረበኛ ነው። ቁርአን ምንድን ነው የሚለው? ወማ አርሰልና ሚን ቀብሊከ ኢላ ቢሊሳኒ ቋንቋ። አምላካችን ምን አለ? አንድ ነብይ አላክንም በህዝቦች ቋንቋ ቢሆን እንጂ አለ። መጀመሪያ የተላኩት ለማን ነው? ለአረቦች ወይም ደግሞ ለዛ ጎሳ ነበር። መቼም በአንድ የዘለው ኢትዮጵያ አልመጡም አይደል? ነብያችን መጀመሪያ ነብያችን ምን ያደረጉ? አረቡን ማህበረሰብ አስተማሩ። ከዛ በኋላ ወደ ቻይና ደብዳቤ ላኩ፣ ወደ ሮም ደብዳቤ ላኩ። ስቴፕ ባይ ስቴፕ ነው። ስለዚህ ቁርአን የወረደው አረቦች ወይ መጀመሪያ አረቦች ላይ ስለነበረ ወይም ደግሞ አረብ ላይ ስለነበረ ቁርአን አረበኛ ሊሆን ይችላል። ሲቀጥል ለምን ብዙ ቋንቋ አልሆነም? በየቋንቋው ለምን አልሆነም የሚል ጥያቄ አንስተሃል። በየቋንቋ ከሆነማ ሁሉም ነብይ ሊያስፈልግ ነው። ኢትዮጵያ ውስጥ የአማርኛ ቁርአን ካለ ያን አማርኛ ቁርአን የሚያስተምር ነብይ መሆን አለበት። ነብያችን እንደምናውቀው ከአረበኛ ውጭ አይናገሩም አይደለ? ነብዩ አረበኛ ብቻ የሚችሉ ነብዩ አረበኛ ብቻ የሚናገሩ ከሆነ ስለዚህ በጣም ብዙ ነብይ ሊያስፈልግ ነው። ጥቅም የለውም። እንደዛ ከሆነማ ያለፉት ህዝቦች ከሆኑ ባለፈው ህዝብ መሰረት አሁን ምሳሌ ኢየሱስ ነበር። ኢየሱስ የራሱ ቋንቋ አለው። ሙሴ የራሱ ቋንቋ አለው። ዳውድ አለ። የተለያዩ ነቢያት ነበር። ሁሉም የራሳቸው ቋንቋ አላቸው። አየህ አይደለ? ስለዚህ አምላካችን በመጨረሻ ምንድን ያደረገው? አንድ ነብይ ነው ያስነሳው። አንድ ነብይ ነው ያስነሳው። ያንን አንድ ነብይ ካስነሳ በኋላ ማለት ገር በሆነ ቋንቋ አወረደው። ገር በሆነ ቋንቋ እሱ ምንድነው? አረበኛ ነው። አረበኛ ገር ነው። ሲቀጥል ደግሞ ሁሉም ሊያስማማ የሚችል ነው። እንደምናውቀው ምድር ላይ በጣም ብዙ ቋንቋዎች አሉ። ምድር ላይ ብዙ ቋንቋዎችን ቢኖሩ ግን አንድ ሰው በቀላሉ ሊረዳው ስለሚችልና መልእክቱ መጀመሪያ ተደራሽነት ስላደረገ ቁርአን በአረበኛ ሊወርድ ይችላል። በአረበኛ ቢወርድም ግን አረቦችን ብቻ የሚመለከታል ማለት አይደለም። በጣም ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም በህይወት ባሉበት ጊዜ ወደ ሮም ደብዳቤ ልኳል። ወደ ኢሮፕ ማለት ወደ ኢሮፕ ደብዳቤ ልኳል። አየህ አይደለም? ያውም ቁርአን ጽፎ ቃል በቃል የአህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አሉ። ወደ ትክክለኛ ተቀበል ወደ እሱ ምንድነው ላኢላሀ ኢለላህ ወደሚለው ቃል ነው ብሎ ጥሪ ያቀርበውላችኋል። አየህ አይደለ? ስለዚህ ግዴታ ቋንቋ ማተዳደግ አይችልም። ሲቀጥል ምን ብለሃል አንተ? ምሳሌ በእኛ እኮ በክርስትና አልክ መጽሐፎቻችን በሁሉም ቋንቋ አሉ ብለሃል። እርሱም ውሸት ነው ብራዘር። ትርጉም ነው ያለው። መጀመሪያ መጽሐፍ ቅዱስ የተጻፈው በግሪክ እና በሂብሩ ነው የተጻፈው እንጂ በአማርኛ አልነበረም። በተአምር በአማርኛ የተተረጎመ አሁን ነው እንጂ በተአምር አለ። ቁርአን ትርጉም እኮ አለ። ቁርአን ላይ ተተርጉሟል። አሁን በአማርኛም በኦሮምኛም በትግረኛ በሁሉም ቋንቋ ቁርአን ተተርጉሟል። ቁርአን በሁሉም ቋንቋ ቢተረጎም ግን ዋናው ቋንቋ ምንድነው? አረበኛ ነው። ሲቀጥል ደግሞ ሌላውን መጽሐፍ አረበኛውን ተራ አማርኛ ላይ ማለት ምክንያቱም መሰለህ ትርጉም ስህተት ያጋጥመዋል። እናንተ ስህተት ውስጥ የገባችሁት ለምንድን ነው? መጽሐፋችሁን በርዛችኋል። ክርስቲያን ወገኖቻችን የአምላክ ቃል ለውጣችኋል። ግን ሙስሊሞች የአምላካችን ቃል እንዳለወጥብን እንደወረደ አጥብቀን እንይዘዋለን። አንድ ሙስሊም ኢትዮጵያ ውስጥ ያለ ሙስሊም ቁርአንን በአማርኛ ቢማር ትርጉሙ ይዛባበታል። ግን እንደወረደ አረበኛውን የአምላኩን ቃል በቃል ቢሰማ ግን አረበኛው ኦሪጂናሉን ነው ያዘው። ሊለወጥ የሚችል ላጭበረብረው እንኳን የሚችል አካል የለም። ስለዚህ ዓለም ላይ ያለ 2 ቢሊዮን ሙስሊም ሁሉም ሙስሊም ቁርአንን በአረበኛ ይቀርባል። አምላካችን በወረደው ቃል በቃል ሰጨም ይቀርባል። ከዛው ትርጉሙን ደግሞ ይማራል። ምሳሌኛ ለዛ ሙስሊሞች እንደዛ መጀመሪያ አረበኛን ማለት ከዛ በኋላ ቀጥሎ ደግሞ ትርጉሙን እንማራለን ማለት። ይሄ ደግሞ ትርጉሙን እንደዛበበ ትክክለኛ አምላካችን ቃል እንደኒዝ ይጠቅመናል ማለት ነው። ግልጽ ይመስለኛል። ያልገባ ካለ ጠይቀኝ። አሁንም እዚህ ያልገባኝ ነገር ልክ መጽሐፍ ስለ ትርጓሜውን ለማለት ያክል ነው። በየሀገራቱ በየቋንቋው እንትን ተብሏል፣ ትራንዚት ተደርጓል። ግን አሁን እንደዛ ከሆነ ቅድም ከነበረችው ልጅ ጋር ስትወያዩ ትንሽ ግራ ስለገባኝ ነው። ምክንያቱም እንግሊዘኛውን እያነበበች ትክክል አይደለም አረበኛውን ትክክል ስትል ስለሰማሁኝ ነው። እና እንዴት ነው እና ግዴታ አረበኛውን ማወቅ አለብን ማለት ነው? ማለት ሁላችንም አሁን ለምሳሌ አብዛኛው ኢትዮጵያ ሕዝብ ያው ክርስትና እምነት ተከታዩ አረበኛ አይችልም እና ያን ነገር ተቆርጠሃል ከኔ ጋር ነው አው መማር አለበት ማለት ነው። ተቆርጠሃል በማከኝ? አዎ እየሰማሁ ተቆርጠህ ነበር። እሺ ድገሙና ልቀጥል። እሺ ማለት የፈለኩት አረበኛውን ማለትም ቁርአኑን ለማንበብ አሁን በእኛ ሶስተው እያንዳንዱ መጽሐፍ ያው አንተም አምጥተህ አንብበህ መረዳት ትችላለህ፣ በቋንቋው ስለተተረጎመ ማለት ነው። ማንኛውም የትኛውም ሃይማኖት ተከታይ አንብቦ መረዳት ይችላል፣ በክርስትናው ማለት ነው። በእስልምናው ግን እንትን የተባለው የተጻፈው በአረበኛ ስለሆነ
ግዴታ አረበኛውን ማንበብ አለብን ወይ ማወቅ አለብን ማለት ነው? እሺ አልহামዱሊላህ ወከፋ መጀመሪያ ከቀደም ሐሳብ ስነሳ እንግሊዘኛው ትክክል አይደለም አልካት አረበኛውን ማወቅ አለብሽ አልከኝ አያ አይደለ ለዛ ነው እኔ ትርጉም መጀመሪያ ቋንቋ ያስፈልጋል በጣም አመሰግናለሁ ወጋሽ ተባረክ ብዙ ነገር ነው ያስተማርከን ያለው እርሱ ምንድነው ትርጉም ስህተት ሊገኝበት ይችላል ነው ምሳሌ እኔ አረበኛ ባልችል አዲስ ዓለም አረበኛ ባልችል ሳላ አረበኛ ባይችል እኮ ማለት ነው ያ ሰው ትርጉም ያስቀምጠልን ልከተው ነበር እንግሊዘኛውን አያ ያጭበረብረን ነበር ተርጉሙ ቃሉን ቀይሮ አረበኛውን ቃል ጨምሮ ያጭበረብረን ነበር ግን ደግሞ አረበኛው እንግሊዘኛውን ቢኖር ምን አለን ዋናው ቃል ደግሞ አረበኛው አልহামዱሊላህ አያ ስለዚህ ትርጉሙ ዋናው ማውቃችን ጥቅሙ እንደው ከተባለ ሰው እየመጣ ያጭበረብረን ቁርአን ተተርጉማለው ግን ደግሞ ቋንቋ ይለያያል አማርኛ ከአረበኛ ጋር ይለያያል እንደምናውቅ ግን ተተርጉማለው የቁርአን ትርጉም አለ ግን ትርጉሙ ለምን ያጋጠመ ተተካከተው ምሳሌ ላሳይክ ምሳሌ መጽሐፍ ውስጥ ተመልከት ላሳይህ አይደል ጀስት ይሄን አንብበው ምሳሌ እንደዚህ ይላል በዚህ መሰረት ይላል መጽሐፉ እንድታተም ፈቀድን አለ ምናልባት አለ ከግዕዝና ከአማርኛው ምንባብ ያመለጡ ቃላት ቢገኙ አለ የመጽሐፍ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል አለ ከአንባቢያን የሚቀበል አሰባስም በቀጣይ እንታተም እናደርጋለን አላየህ አይደለም ፍጹም አይደለም እትም ፍጹም አይደለም ትርጉም ፍጹም አይደለም ይሄ ፍጹም አይደለም ስህተት አለበት ለምን ትርጉም ስለሆነ አየህ አይደለ እኛ ሙስሊሞች ግን ምንድነው የሚለው ቁርአናችን ፍጹም ነው እንላለን ቁርአናችን ፍጹም ነው ለምን አረበኛው አለን ያው አረበኛው አለን አያ ተመልከት ምሳሌ የናንተ ሙሉ አማርኛ ብቻ ነው የናንተ ሙሉ አማርኛ ብቻ ነው በእኛ የኛ ግን አያ በጎን አረበኛ አለልህ በዚህ ደግሞ አማርኛ አለልህ ስለዚህ ምን ታደርጋለህ ሁለቱም ታያይዘዋለህ ይሄን ታነባለህ ከፈለክ ደግሞ ይሄን ታነባለህ ማለት ነው ግን ይሄ ብቻ ቢሆን ትርጉም እንደው ከጭሰቱም እንደው ከተባለ ሰው እየመጣ ያጭበረብራል ሰው እየመጣ ይሰውዳል ከፈለገ ምስ አንዱ ጴንጤ ይመጣና ትርጉም ይቀይራል ያኛው መቶ ትርጉም ይቀይራል ግን ሙስሊሞች እምነታችን እንዳይዛባረጉም እንደው ከተባለ ዋናው ቃል አረበኛው አምላካችን ቁርአን ያወረደበት ቃል አሁን ድረስ ተጠብቀን ይዘነዋል ነው እሺ እንጂ ግዴታ አረበኛ ግዴታ ነው የሚል አስተምሮ የለንም ግን ደግሞ እንዳልኩ አንድ ሰው ከሰለመ በኋላ ቁርአን ወርዶ በአረበኛ እስከሆነ ድረስ አምላካችን ባናገረበት እንግዲህ ሰዎች አምላካችን በአረበኛ ያናገሩ አይደል ቁርአን በአረበኛ ነው ስለዚህ በአረበኛ እስከሆነ ድረስ ማለት ቁርአን አረበኛ ይማራል በቻሉ አቅም ይማራል ከዛ በኋላ ትርጉሞችን ነው ያዘ ይቀጥላል ማለት ነው እንጂ ግዴታ አረበኛ ሰው ነው ቀን ባስተምሮ በእስልምናችን የለም ግልጽ ይመስለኛል እስልምና ቆዳና ቋንቋ ላይ ማተሪያ ያደርገው ቋንቋና ቆዳ ማተሪያ ያደርገው ነብያችን ወደ ግብጽና ወደ ተለያዩ ሀገሮች ደብዳቤ ባላኩ ነበር እስልምናን ተቀበሉ ደብዳቤ ባላኩ ነበር ግልጽ ይመስለኛል ገባ ካለ ደግሞ ጠይቀኝ ኢንሻአላህ ለከና መልስ አመሰግናለሁ ሌላኛው ጥያቄ ደግሞ መጽሐፍ ቅዱስ ማለት ቁርአን ለመሐመድ የወረደለት የትኛው ምዕራፍ ነው ማለትም ይሰማል ቀጥላ ታፕታፕ አድርጎላችሁ እሱ ነገር ሳልነግራችሁ ታፕታፕ እያደረጋችሁ አለ አብሬ እየሰማችሁ ነበርና ለመሐመድ እሺ ወርዶለታል ብዙ ይቆራረጣል ሶሪ አሁን መታር ቀጥል ወርዶለታል ስትሉ ነበር አይደል የሆነ ለመሐመድ የወረደለት ቃል አለ ቁርአን የመጨረሻው ማለት ነው ቀጥል እና እሱ የትኛው ምዕራፍ ነው ማለትም እናንተ ቁርአኑ ላይ ካየ በብዛት ከመጽሐፍ ቅዱስ ጋር ይመሳሰላል ፓርቶቹ የተወሰኑ ፓርቶች አሉት ቁርአን ላይ እና የትኛው ምዕራፍ ነው የወረደለት ወይስ ከመጽሐፍ ቅዱስ የተወሰደ ነው ሙሉ እስቲ እሱን አብራራልኝ ግራ ስለገባኝ መጀመሪያ ቁርአን ከተበረዘ መጽሐፍ ወይም ከመጽሐፍ ቅዱስ ሊኮርጅ አይችልም መጀመሪያ ቁርአን መጽሐፍ ቅዱስ ወደ አረበኛ አልተረጎመም ነበር እሺ ቁርአን ከመጀመሪያው እስከ መጨረሻው እያንዳንዱ ቃል እያንዳንዱ ገጽ ያምላካል ነው እሺ የፍጡር ቃል ቁርአን የለበትም መጽሐፍ ቅዱስ የሰዎች ቃል ነው ቁርአን ደግሞ የማን ቃል ነው የአላህ ቃል ነው ማስረጃ ከተባለ ደግሞ ማስረጃው ልስጥክ ሱረቱ አልበቀራ ቁጥር 6 እንደዚህ ይላል ቁጥር 2 ላይ ይህ መጽሐፍ ከአላህ ለመሆኑ እንደዛ ለማሳየው ምክንያቱም አሁን ቀጥል ኔትወርክ ይዞ ነው ቀጥል አሁን መጣል ማለት የፈለኩት ምክንያቱም ቀደም እንትኑ ላይ መጽሐፍ ቅዱስ ላይ ያንተን አለ የአዳም ታሪክ መጽሐፍ ቅዱስ ላይ ማለት እናንተ ጋር አለ የሙሳ ታሪክም እናንተ ጋር ሙሳ ተብሏል እኛ ጋር ሙሴ ተብሎ ተጽፏልና እሱን ልመልስ እንዴት ነው አንድ አይነት ሊሆን ይችላል እሱን ልመልስልህ ነው ኢንሻአላህ እሺ እሱን ልመልስልካለሁ እሺ ስለዚህ ቁርአን መጀመሪያ ያላቃለው እንጂ የፍጡር ቃል አይደለም
ስለዚህ ቁርአናችን ከማንም አልቆረጀም። ቃል በቃል ከአምላካችን ከኃያሉ አምላክ እኛን ከፈጠረው አምላክ ሰዎችን ሁሉ ነገር ከፈጠረው አምላክ የመጣ ቃል ነው እንጂ የፍጡር ቃል አይደለም። እሺ ይሄን ካየን ለምንድን ነው ታዲያ የሚመሳሰለው የሚል ጥያቄ ይነሳል። ለምን ተመሳሰለ ስንል የተመሳሰለበት ምክንያት መጀመሪያ እናንተ ያዛችሁ መጽሐፍ ራሱ የአምላክ ቃል ስለነበረ መጀመሪያው መሰረቱ እንዴት መሰለ? ከቁርአን በፊት አምላካችን መጽሐፎችን አውርዶ ነበር። ተመልከት፣ ምሳሌ አምላካችን ሱረቱል ማኢዳ ላይ እንደዚህ ይላል። ተመልከት፣ እኛ አለ ተውራትን በውስጧ መመሪያና ብርሃን ያለባት ስትሆን አወረድን አለ። ስለዚህ አምላካችን አወረደ፣ ኦሪት የሚባል መጽሐፍ አወረደ። እናንተ ጋር ያለው ማለት ነው የተበረዘው። እሺ እነዚያ ትእዛዝ የተቀበሉት ነቢያት አለ በእነዛ በአይሁዳዊ ያለ በእርሱ ይፈርዳሉ። ሊቃውንቱና አዋቂዎቹ ከአላህ መጽሐፍ እንዲጠብቁ አምላካችን ያደረገ መጽሐፍ አውርዶ ነበር። የተለያዩ መጽሐፎች ነበሩ። አሁን እናንተ ጋር ያለው መጽሐፍ ደግሞ ምንድነው? የእሱ ብዜት ወይም የእሱ ተበርዞ እናንተ ጋር ያለው ገባህ አይደለ? መጀመሪያ ትክክለኛ መጽሐፍ ነበረ፣ ግን ምን ተፈጠረ መሰለህ? አይሁዳውያን ክፉ ሰዎች ነበሩ አይሁዳውያን። ስለዚህ ምን አደረጉ? የአምላክን ቃል በረዙ። ያሳየ እሱን ደግሞ ምን አደረጉ? አይሁዳውያን የአላህ ቃል ላይ ጨመሩ፣ ቀነሱ፣ ትርጉሙን አዛቡስ። ግን ትርጉሙ ቢዛባ መሰረቱ ታሪኩን መሰረት አላቸው። ለዛ ነው አብዛኛው ጊዜ መጽሐፍ ቅዱስ ላይ መሳሳው ታሪክ የምናገኘው ማለት ነው። ተመልከት፣ ምሳሌ ነቢያችን እንደዚህ አሉ። አልየሁድ አሉ አይሁዳውያን አሉ ሐረፉት ተውራት አለ ኦሪትን በረዙ። ዛዱ ፊሃ ማ ሐቡ የፈለጉትን ነገር ጨመሩ፣ ወማሐው ሚንሃ ማከሩ የፈለጉትን ነገር አጠፉ። ስለዚህ አይሁዳውያን ያደረጉ መጽሐፋቸውን በረዙ። መጽሐፋቸውን ቢበረዝም ግን አልፎ እውነት አለው። ምሳሌ ቁርአን መጽሐፋችን ላይ ሙሳ እንደዚህ ቦታ ተናገረ። እስራኤል ሆይ ስማ አምላካችን አንድ ያህዌ ነው አለ። ምን አለ ሙሴ? እስራኤል ሰዎች ሆይ በሙሉ ስሙ አለ። ምን አለ ቀጥሎ? አምላካችን አንድ ነው አለ። አየህ አይደለ? ቁርአን ላይ ሲመጣ ደግሞ ቁርአን ኢላሁኩም ኢላሁን ዋሂድ አምላካችሁ አንድ አምላክ ነው። ይሄ ትክክል ነው ማለት ነው። ትክክል ነው ታሪኩ ማለት ነው። ምሳሌ ሙሉ ጨመረ። ለምሳሌ ቁርአን ላይ በመጽሐፍ ቅዱስ መጽሐፈ ነገሥት ላይ ሳሙኤል ሰለሞን ጣዖት አምላኪ ነበር በክርስትና ጸሐፊዎች እናደረጉ ሲጽፉ ምንም ጨመሩ። ሰለሞን ጣዖት አምላኪ የሚል ነገር ጨመሩ። በረዙ መጽሐፋቸው። ቁርአን መጥቶ ምን አለ? ወማ ከፈረ ሱለይማን ጣዖት አምላኪ አልነበረም ማለት አይደለ? ስለዚህ ምንድነው መጽሐፋችሁ የተበረዘ መጽሐፍ ነው፣ ግን ቢሆን መሰረቱ ትክክል ነበር። ለዛ ነው አብዛኛው ጊዜ አልፎ ትክክለኛ ታሪክ የምናገኝበት ማለት ነው። ሙሉ ለሙሉ የተበረዘ አይደለም። አልፎ እውነት ሊገኝበት ይችላል። ለዛ ነው ቁርአን የመጣው። ቁርአን ስራው ምንድነው? ቁርአን ይፈርድባችኋል ማለት ነው። ይፈርዳል። የዋሻችሁትን ነገር ያጋልጣችኋል። የዋሻችሁትን ነገር ምሳሌ ሰለሞን ጣዖት አመለከ ተጋለጠ። አያለ ያጋልጣል። እንዲሁም ነው ትክክለኛው ነገር ያረጋግጣል። ትክክለኛው እናንተ መጽሐፍ አዳም ላይ እኛም ላይ ያረጋግጣል። ስለዚህ ቁርአን ዳኛችን መጽሐፍ ነው። ስለዚህ የተመሳሰለበት